የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው። ምዕራፍ 10። ከዚህም በኋላ ጌታ ሌሎቹን 70 ሾመ። ሁለትም አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው። አላቸውም፣ መከሩስ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። እንግዲህ የመከሩ ጌታ ለመከሩ ሠራተኞች እንዲልክ ለምኑት። ሂዱ፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ኮረጆም ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ። ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመለስላችኋል። በዚያም ቤት ከእነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ፣ ለሠራተኛ ደሞዙ ይገባዋልና። ከቤት ወደ ቤት አትተላለፉ። ወደምትገቡባትም ከተማ ሁሉ ቢቀበሏችሁ ያቀረቡላችሁም ብሉ። በእርሷም ያሉትን ድውዮች ፈውሱና የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። ነገር ግን ወደምትገቡባት ከተማ ሁሉ ባይቀበሏችሁ ወደ አደባባይ ወጥታችሁ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን፣ የእግዚአብሔር መንግሥት ግን ወደ እናንተ እንደ ቀረበች ይህን እወቁ በሉ። እላችኋለሁ በዚያን ቀን ከዚያች ከተማ ይልቅ ለሰዶም ይቀላታል። ወዮልሽ ኮራዚን! ወዮልሽ ቤተ ሳይዳ! በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው ባመድ ተቀምጠው ከብዙ ጊዜ በፊት ንስሐ በገቡ ነበር። ነገር ግን በፍርድ ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ተወርጃለሽ። የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል። 70ም በደስታ ተመልሰው ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣንን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ካስተዋዮች ሰውረህ ለሕፃናት ስለገለጥህላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኖአልና ሁሉ ከአባቴ ዘንድ ተሰጥቶኛል። ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር የሚያውቅ የለም አለ። ወደ ደቀ መዛሙርቱም ዘወር ብሎ ለብቻቸው የምታዩትን የሚያዩ ዓይኖች ብፁዓን ናቸው እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ፣ አላዩምም። የምትሰሙትንም ሊሰሙ ወደው አልሰሙም አለ። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹም ኃይልህም፣ በፍጹም ሐሳብህም ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት መለስህ፣ ይህን አድርግ በሕይወትም ትኖራለህ አለው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ።
እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከልም ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁ ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና ወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እርሱም ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ፣ እኔ እንድሠራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ፣ ትታወቂማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድል መርጣለች፣ ከእርሷም አይወሰድባትም አላት። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 11። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። አላቸው፣ ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኀጢአታችንንም ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተና አታግባን። እንዲህም አላቸው፣ ከእናንተ ማናቸውም ወዳጅ ያለው በኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ በድረኝ፣ አንድ ወዳጅ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና ይላልን? ያም ከውስጥ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆቼም ከእኔ ጋር ባልጋ ላይ አሉ፣ ተነስቼ ልሰጥህ አልችልም ይላልን? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳ ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። አባት ከሆናችሁ ከእናንተ ከማንኛችሁም ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? ዓሣ ደግሞ ቢለምነው በዓሣ ፈንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይስጣቸው። ዲዳውንም ጋኔን ያወጣ ነበር። ጋኔኑም ከወጣ በኋላ ዲዳው ተናገረ። ሕዝቡ ተደነቁ። ነገር ግን ከነርሱ አንዳንዱ በብዔልዜቡል በአጋንንት አለቃ አጋንንትን ያወጣል አሉ።
ሌሎችም ሲፈትኑት ከሰማይ ምልክት ከእርሱ ይፈልጉ ነበር። እርሱ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁሉ ትጠፋለች፣ ቤትም በቤት ላይ ይወድቃል። እኔ አጋንንትን በብዔል ዜቡል እንዳወጣ ትላላችሁና ሰይጣን ደግሞ እርስ በርሱ ከተለያየ መንግሥቱ እንዴት ትቆማለች? እኔስ በብዔል ዜቡል አጋንንትን የማወጣ ከሆንሁ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንሁ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለው ገንዘቡ በሰላም ይሆናል። ከእርሱ ይልቅ የሚበረታ መጥቶ ሲያሸንፈው ግን ታምኖበት የነበረውን ጋሻና ጦር ይወስድበታል፣ ምርኮውንም ይካፈላል። ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋርም የማያከማች ይበትናል። እርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል። ባያገኝም ወደ ወጣሁበት ቤት እመለሳለሁ ይላል። ሲመጣም ተጠርጎ አጊጦም ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን ሌሎችን 7 አጋንንት ከእርሱ ጋር ይይዛል። ገብተውም በዚያ ይኖራሉ። ለዚያ ሰው ከፊተኛው ይልቅ የኋለኛው ይብስበታል። ይህንም ሲናገር ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመችህ ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። እርሱ ግን አዎን፣ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ። ብዙ ሕዝብም በተሰበሰቡ ጊዜ እንዲህ ይል ጀመር፣ ይህ ትውልድ ክፉ ነው፣ ምልክት ይፈልጋል። ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ ለነነዌ ሰዎች ምልክት እንደሆናቸው እንዲሁ ደግሞ የሰው ልጅ ለዚህ ትውልድ ምልክት ይሆናል። ንግሥተ አዜብ በፍርድ ከዚህ ትውልድ ሰዎች ጋር ተነስታ ትፈርድባቸዋለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና፣ እነሆም ከሰለሞን የሚበልጥ ከዚህ አለ። የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ። መብራትንም አብርቶ በስውር ወይም በእንቅብ በታች የሚያኖረው የለም። የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። የሰውነትህ መብራት ዓይንህ ናት። ዓይንህ ጤናማ በሆነች ጊዜ ሰውነትህ ሁሉ ደግሞ ብሩህ ይሆናል። ዓይንህ ታማሚ በሆነች ጊዜ ግን ሰውነትህ ደግሞ የጨለመ ይሆናል። እንግዲህ ባንተ ያለው ብርሃን ጨለማ እንዳይሆን ተመልከት። እንግዲህ ሰውነትህ ሁሉ የጨለማ ቁራጭ የሌለበት ብሩህ ቢሆን መብራት በደመቀ ብርሃን እንደሚያበራልህ በጭራሽ ብሩህ ይሆናል። ይህንንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለመነው። ገብቶም ተቀመጠ። ከምሳም በፊት አስቀድሞ እንዳልታጠበ ባየ ጊዜ ፈሪሳዊው ተደነቀ። ጌታም እንዲህ አለው፣ አሁን እናንተ ፈሪሳውያን የጽዋውንና የወጭቱን ውጪ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል። እናንተ ደንቆሮዎች፣ የውጭውን የፈጠረ የውስጡን ደግሞ አልፈጠረምን? ነገር ግን በውስጥ ያለውን መጽዋት አድርጋችሁ ስጡ፣ እነሆም ሁሉ ንጹሕ ይሆንላችኋል። ነገር ግን እናንተ ፈሪሳውያን ከአዝሙድና ከጤና አዳም ከአትክልትም ሁሉ አስራት ስለምታወጡ ፍርድንና እግዚአብሔርን መውደድ ስለምትተላለፉ ወዮላችሁ። ነገር ግን ሌላውን ሳትተዉ ይህን ልታደርጉ ይገባችሁ ነበር። እናንተ ፈሪሳውያን በምኵራብ የከበሬታ ወንበር በገበታም ሰላምታ ስለምትወዱ ወዮላችሁ። እናንተ ግብዞች ጻፎችና ፈሪሳውያን ሰዎች ሳያውቁ በላዩ የሚሄዱበት የተሰወረ መቃብር ስለምትመስሉ ወዮላችሁ። ከሕግ አዋቂዎችም አንዱ መልሶ መምህር ሆይ ይህን ማለትህ እኛን ደግሞ መስደብህ ነው አለው።
እርሱም እንዲህ አለው፣ እናንተ ደግሞ ሕግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁም በአንዲት ጣታችሁ ስንኳ ሸክሙን ስለማትነኩ ወዮላችሁ። አባቶቻችሁ የገደሏቸውን የነቢያትን መቃብር ስለምትሰሩ ወዮላችሁ። እንግዲህ ለአባቶቻችሁ ሥራ ትመሰክራላችሁ ትስማማላችሁም። እነርሱ ገድለዋቸዋልና እናንተም መቃብራቸውን ትሠራላችሁ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትና ሐዋርያት እልካለሁ፣ ከእነርሱም ይገድላሉ ያሳድዱማል። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ከአቤል ደም ጀምሮ በመሠዊያና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ አዎን እላችኋለሁ ከዚህ ትውልድ ይፈለጋል። እናንተ ሕግ አዋቂዎች የእውቀትን መክፈቻ ስለወሰዳችሁ ወዮላችሁ። ራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ። ይህን ሲናገራቸው ጻፎችና ፈሪሳውያን በአፉ የተነገረውን ሊነጥቁ ሲያደቡ እጅግ ይቃወሙና ስለ ብዙ ነገር እንዲናገር ያነሳሱ ጀመር።